አንድ አጭር ሪፖርት ወደ እናንተ አደርሳለሁ። በኦሮሚያ ክልል ውስጥ ያለው አጠቃላይ የጸጥታ ሁኔታ ምን ይመስላል? በዋናነት እነ ሽመልስ አብዲሳ ውስጣዊ ክተት ጥሪ አውጀዋል። ወደ ካምፕ እንዲገባ ትዕዛዝ ተሰጥቷል። ከዚህ ጋር በተያያዘ ለነ ጃልመሮ እንደዚሁ የስልጣን ክፍፍል ጥያቄ ቀርቧል። ይህንን ጨምሮ በኦሮሚያ ክልል ያለው አሁን ሁኔታ ምን ይመስላል የሚለውን በተመለከተ ዝርዝር መረጃዎችን አደርሳችኋለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ያው በተደጋጋሚ በአማራ ክልል አልፎ አልፎ በህወሓት ላይ ብቻ ነው ዘገባዎችን የምታቀርበው እያላችሁ ነበር። ለበርካታ ወራት ነው እንግዲህ በኦሮሚያ ክልል ያለውን በተለይ በወለጋ ያለውን አጠቃላይ ሁኔታ በተመለከተ በየቀኑ ሰፊ ሽፋን ከምሰጣቸው ቀጠናዎችና ሁነቶችና ክስተቶች መካከል አንዱ እሱ ነው። ለማንኛውም አሁን በኢትዮጵያ ውስጥ ባለው አጠቃላይ ወታደራዊና ፖለቲካዊ መዋቅር ውስጥ አስኳል የሚባለው የኦህዴድ ብልጽግና ፖለቲካዊ መዋቅር በኦሮሚያ ክልል ምን ይመስላል፣ ምን እየሆነ ነው ያለውን የሚለውን የፖለቲካ መዋቅር መሸርሸርን ጨምሮ የወጡ መረጃዎችን ወደ እናንተ አደርሳለሁ። ወደ ምዕራብ ኢትዮጵያ የሚወስደን መረጃ አለ። በምዕራብ ኢትዮጵያ በአሶሳ ቀጠናስ ምን አለ? እሱንም አደርሳችኋለሁ። ወደ ሰሜን ኢትዮጵያ የሚወስደን አለ። በትግራይ የ24 ሰዓት ዋና ዋና መረጃዎች ምንድናቸው? እሱንም አደርሳችኋለሁ። እንዲሁም ደግሞ ከኢትዮጵያ ጋር በቀጥታና በተዘዋዋሪ ያለው ጦርነት የሚገናኘውን የሱዳን የ24 ሰዓት ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። በሱዳን ያለው ጦርነት በኢትዮጵያ ውስጥ ካለው ጦርነት ጋር ቀጥታ የሆነ ተዛምዶ ነው ያለው። ከዚህ አንጻር ሁለት ከተሞች ላይ የሚገኝ የአልቡራን ጦር ከበባ ውስጥ ገብቷል ተብሏል። ሁለት ከተሞች ላይ ከበባ ውስጥ የገባውን የአልቡራን ጦር ከበባውን ሰብሮ እንዲወጣ ሽፋንና ድጋፍ ለመስጠት በዚህ ቀጠና የተሰማሩ የህወሓት ታጣቂዎች ትዕዛዝ ተሰጥቷቸዋል ተብሏል። ይሄ ጉዳይ እንግዲህ ከዚህ ዘመቻ በኋላ በቀጣዩ ወደ ኢትዮጵያ በመተከል በአሶሳ ቀጠና እንዲሁም ደግሞ በተለያዩ ቀጠናዎች ህወሓት ለሚከፍተው የመክት ዘመቻ የራሱ አስተዋጽኦ ያለው እንደሆነ ይታወቃል። ለማንኛውም ከዚህ ጋር በተያያዘ መረጃዎችን አድረሳችኋለሁ። እናንተ የሚጠበቅባችሁ እስከ መጨረሻው አብራችሁ መቆየት ነው። በርካታ አካባቢዎች ጥቆማዎችን ልካችሁልኛል። በተለይ ከጎንደር፣ ከወረታ፣ ከኮምቦልቻ፣ ከወልዲያ፣ ከባህር ዳር ጥቆማዎችን ልካችሁልኛል። የተቋማትን ሁኔታ በተመለከተ በተለያዩ አካባቢዎች የሚገኙ የህክምና ባለሙያዎችን ድምጽ በመሆን አሁንም ቀጥሉበት፣ የህክምና ባለሙያዎች የሰሩበት እየተከፈላቸው አይደለም፣ በአስቸጋሪ ሁኔታ ውስጥ ነው የሚገኙት የሚለውን በተመለከተ በርካታ ሐኪሞች ከተለያዩ አካባቢዎች ጥቆማዎችን አድርሳችሁኛል። አቤቱታዎችና ቅሬታዎቻችሁ በአየር ላይ እንዲውሉላችሁ በርካቶቻችሁ ጽፋችኋል። በትላንት ወዲያ በሞጣ ከተማ ሸጋው ሞጣ ሆስፒታል የሐኪሞችን ተቃውሞ ተከትሎ በአማራ ክልል በተለያዩ አካባቢዎች የሚገኙ ሐኪሞች የ5 ወራት የትርፍ ሰዓት የቅዳሜና እሁድ ወይም ደግሞ የሌሊት ክፍያዎች አልተከፈሏቸውም። ይህንን ተከትሎ ሐኪሞቹ እና ባለሙያዎቹ ስራ ለማቆም እንደሚገደዱ ገልጸዋል። የህክምና ባለሙያዎች ማህበርም ይህንን መብታቸው እንዲከበር ድጋፍ እንደሚያደርግ ጠይቋል። እዚህ ጋር በተያያዘ በተለያዩ አካባቢዎች እንደዚሁ በሐኪሞች ላይ ባለው በጦርነቱ ምክንያት የሚደርሱ ሰቆቃዎችን በተመለከተም ጥቆማዎችን አድርሳችሁኛል። በተለያየ መንገድ የሙያ ገለልተኝነታቸውን ችግር ውስጥ የሚከት ሰቆቃ እያስተናገድ ነው ብላችሁኛል። ከምዕራብ ወሎ ከለላ አካባቢ ጥቆማችሁ ደርሶኛል። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ በቤንሻንጉል ጉሙዝ እና ቀጠና በኢትዮጵያና ሱዳን ድንበር አካባቢ ያገኘሁትን መረጃ አስቀድማለሁ። አብራችሁ እንድትቆዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉ ነው በአክብሮት የምጋብዛችሁ። ወደ መረጃው ሲሄድ ብልጽግና በየአካባቢው የፓርቲ ግምገማ እያደረገ ነው የሚገኘው። ብልጽግና አባላቶቹ አሁን እየገመገመ የሚገኘው ጣታችሁ ላይ የምርጫ ምልክት አለ ወይስ የለም የሚል ነው። እንግዲህ ከ3 ሳምንት በኋላም ይህንን ግምገማ መስፈርት አድርጎ ቀጥሎበታል ነው የተባለው። ብልጽግና ይህን እያደረገ ያለው በቅርቡ በተደረጉ ምርጫዎች ውስጣዊ የፓርቲ ሂደቶች ዙሪያ ከፍተኛ አመራሩና የታችኛው መዋቅር ከፍተኛ ለመተማመን ውስጥ መግባቱን ተከትሎ ነው። ብልጽግና ምንም እንኳ ምርጫውን አሸንፊያለሁ ያለ ቢሆንም የራሱ የታችኛው መዋቅር አባላት ጭምር እንዳልመረጡት ነው እየተገለጸ ያለው። በአንዳንድ አካባቢዎች የምርጫው ውጤት ያው ኮረጆዎች ቀደም ብለው በሚሊሻዎች መሞላታቸው ይታወቃል። ከዚህ ጋር በተያያዘ የታችኛው መዋቅር እናንተም አልመረጣችሁም በሚል በየአካባቢው ግምገማ እየተደረገ ነው የሚገኘው። የጣት ቀለምን መፈተሽ ደረጃ ድረስ የደረሰ ጥርጣሬ በካድሬው ውስጥ መኖሩን የመረጃ ምንጮች ገልጸዋል። ይሄ በቤንሻንጉል በአሶሳና በአካባቢው በየተደረገ ባለው ግምገማ የብልጽግና የአባላት ላይ የተደረገ ካለው ግምገማ ጋር በተያያዘ የደረሰ መረጃ ነው። በዚህ ቀጠና ያለው ወታደራዊ ሁኔታስ ምን ይመስላል የሚለውን ስንመለከት በቤንሻንጉል ቀጠና በተለይ ሸርቆሌ ተብሎ በሚጠራው ወረዳ ገመድ ቀበሌና አካባቢው ላይ አሁንም ወታደራዊ እንቅስቃሴ ውጊያ አለ። የቤንሻንጉል ነጻነት ግንባር ወይም ደግሞ የቤኒን ተብሎ የሚጠሩ ኃይሎች በሸርቆሌ ወረዳ የምትገኘውና ወታደራዊ ጠቀሜታ ያላትን ከኢትዮጵያና ሱዳን የምታገናኘውን ገመድ ቀበሌን
ዋነኛ መንቀሳቀሻ አድርገው በአካባቢው ውጊያዎች እየተደረጉ ነው። ከሱዳን ድንበር ተሻጋሪ ኃይሎች በተጨማሪ በሀገር ውስጥ ያሉት እነዚህ ኃይሎችም በአካባቢው ውጊያ እያደረጉ መሆናቸውን የወጡ መረጃዎች ያሳያሉ። በዚህ በምዕራብ ኢትዮጵያ በአሶሳ ቀጠና በተለይ ከሱዳን ጋር በሚዋሰነው መስመር ከፍተኛ ወታደራዊ ንቅናቄና ወታደራዊ ስምሪት መኖሩን መረጃዎቹ በተደጋጋሚ ያሳውቃሉ። ከዚህ ጋር በተያያዘ በዚህ ቀጠና በተለይ ኩርሙክ ከተማን መልሶ ለመያዝ እንዲሁም ደግሞ የአርኤስኤፍ ታጣቂዎች ደግሞ ከኩርሙክ በቅርብ ርቀት የሚገኘውን የሱዳኑን 4ኛ ክፍለ ጦር ብርጌድ 13 እና ብርጌድ 16ን ለመደምሰስ ተደጋጋሚ ውጊያ እያደረጉ ይገኛሉ። የሱዳን ጦር 4 ጊዜ መመከቱን ገልጿል። አርኤስኤፍም 4 ጊዜ ማጥቃቱ ተገልጿል። ያም ሆኖ በአርኤስኤፍ ታጣቂዎች ላይ ከፍተኛ ጉዳት ደርሷል። በአርኤስኤፍ ወይም ደግሞ በጀነራል መሐመድ ደጋሎ የሚመራው ታጣቂ ከፍተኛ ቁሳዊ ወታደራዊና ሰብአዊ ጉዳት ደርሶበታል። ይህንን በተመለከተ በኢትዮጵያ በኩል ጭምር ለዚህ ሕክምና ስምሪቶች ተሰጥተዋል። ከተለያዩ አካባቢዎች የሚገኙ የሕክምና ባለሙያዎች በአሶሳና አካባቢው በሚገኙ የታጣቂ ቡድኑ የታጣቂ ኃይሉ ካምፖች ላይ የሕክምና አገልግሎት የሚሰጡ ኢትዮጵያን ባለሙያዎችን ጥሪ እያቀረቡ እንደሆነ ውስጥ አዋቂ መረጃ ምንጮች ገልጸዋል። ለሐኪሞች በግል ለሚሰሩና እንዲሁም ደግሞ በመንግስት ሆስፒታሎች ውስጥ ላሉ ሐኪሞች የአርኤስኤፍ ታጣቂዎችን ለሚያክሙ ልዩ ክፍያ እንከፍላለን በሚል ማስታወቂያና እንዲሁም ደግሞ የጥሪ እያደረጉ መሆናቸው ታውቋል። ይህ እንግዲህ የደረሰውን ጉዳት ደረጃ የሚያሳይ ነው። በአሶሳ የግል ሆስፒታሎች ጭምር እነ ሸንጉል የተባለ የግል ሆስፒታል ሙሉ በሙሉ በአርኤስኤፍ ታጣቂዎች ስለመሞላቱ የገለጹት የመረጃ ምንጮች ይሄ ሆስፒታል በቁስለኞች ከመሞላቱ ባሻገር የአካባቢ የጤና ተቋማት ሳይቀሩ ከጎረቤት ሀገራት ከአርኤስኤፍ ጋር ከሱዳን ጋር በሚዋጉ ታጣቂዎች ቁስለኞች ተሞልቷል ብለዋል። ይህንን በተመለከተ ዳውስ ተብሎ ለሚጠራው አካባቢም አዲስ ወታደራዊ እንቅስቃሴ አለ። በሸራ የተሸፈኑ ሎቤድ ከባድ የጭነት መኪናዎች ሎጂስቲክ ይዘውና የጦር መሳሪያ ወደ ዳውስ ካምፕ ሲገቡ መመልከታቸውንም የዓይን እማኞች ገልጸዋል። ይህም ለአርኤስኤፍ በአካባቢው ለሚያደርገው ውጊያ ተጨማሪ የሎጂስቲክ እና የጦር መሳሪያ ከአረብ ኤሚሬትስ በኢትዮጵያ በኩል የገባለት እንደሆነ ተገልጿል። በዚህም ለረጅም ጊዜ ወይም ደግሞ ከፍተኛ ውጊያ ለማድረግ የሚደረገውን ዝግጅት የሚያሳይ እንደሆነ መረጃዎች ገልጸዋል። በዚሁ ቀጠና ከባለፈው መጋቢት ጀምሮ ከባድ ውጊያ የተደረገባት የምትገኘውና ሚያዝያ 21 በአልቡራን ጦር ተከታታይ የድሮን ጥቃት ተፈጸመባት ኩርሙክ ከተማ ነዋሪዎቹ ሄዳለው። በዚሁ ቀጠና ባለፈው ሚያዝያ 21 በአልቡራን ጦር ተከታታይ የድሮን ድብደባ የተፈጸመባት ኩርሙክ ከተማና በአካባቢው ውጊያው የቀጠለበት ቀጠና ወደ ኩርሙክ ከተማ ነዋሪዎች እንዲመለሱ መከላከያ፣ ፌዴራል ፖሊስ ወደ አካባቢው እንዲመለሱ የሱዳን ድሮኖች ተመተው ወድቀዋል። የሱዳን ድሮኖችን ለመጣል አስተማማኝ ስምሪት ተሰጥቷል የሚል ቅስቀሳ ቢደረግም የብዙ የኩርሙክ ከተማ ነዋሪዎች አሁንም ወደ አሶሳና አካባቢው እንደተሰደዱ መሆናቸውን የመረጃ ምንጮች ገልጸዋል። በድንበሩ አካባቢ የድሮን ስጋት በተለይ ከሱዳን አንጻር ከፍተኛ የድሮን ስጋት ነው ያለው። የአልቡራንና የደጋሎ ታጣቂዎች በሚያደርጉት ውጊያ ምክንያት ከፍተኛ ወታደራዊ ስጋት በአካባቢው ይገኛል። እንግዲህ በቤንሻንጉል ቀጠና ያለው መረጃ ነው። በአካባቢውም ዛሬም ውጊያ እየተደረገ እንደሆነ ነው መረጃዎች የሚገልጹት። ከውጊያው ባሻገር የድሮን ስምሪቶችም አሉ። በዚህ ቀጠና የሚገኙ 3 ቦታዎች ላይ ያሉ የድሮን መቆጣጠሪያ ጣቢያዎችም እንደዚሁ አገልግሎት ላይ ናቸው ተብሏል። ወደ መረጃዎች ሲቀጥሉ ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ወቅታዊ የፖለቲካና ወታደራዊ ሁኔታ በ24 ሰዓት የወጡ መረጃዎች ምንድን ናቸው? የትግራይ ፖለቲካዊና ወታደራዊ ሁኔታ ዓለም አቀፍ የዲፕሎማቶችን ቀልብ እየሳበ የዓለም አቀፍ ተቋማትና ዓለም አቀፍ ማህበረሰቡ አስተያየት እየሰጠበት ይገኛል። አሁን ህወሓት በሚፈልገው ደረጃ የዲፕሎማሲ ትኩረት እያገኘና የትግራይን አጀንዳ የምስራቅ አፍሪካ ብሎም ደግሞ ዓለም አቀፍ አጀንዳ ወደ ማድረግ እየተሸጋገረ ይገኛል። ታደሰ ወረደ ከተባረረ በኋላ የነ ደብረጽዮን ቡድን በወታደራዊና በፖለቲካዊ እንቅስቃሴው የዓለምን ትኩረት ስቧል። የአሜሪካው አምባሳደር ማሲንጋ ከአዲስ አበባ ከሚገኙ የሌሎች አምባሳደሮች ጋር በመሆን በሚቀጥሉት ቀናት ወደ መቀሌ እንደሚሄዱ የወጡ መረጃዎች ያሳያሉ። ከነደብረጽዮን ጋር ይነጋገራሉ ተብሎም ይጠበቃል። እንዲሁም ደግሞ ባለፈው ሳምንት ወደ ትግራይ ተጉዘው የነበሩት የአፍሪካ ህብረት ልዩ መልእክተኛ የናይጄሪያ ቀድሞ ፕሬዚዳንት ኦባሳንጆ በድጋሚ ወደ መቀሌ ሊያመሩ እንደሚችልም የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ ጦርነት እንዳይጀመርም ጥሪ የሚያቀርቡ የሀገራት ወታደራዊ አዛዦች መኖራቸው ታውቋል። ከነዚህ መካከል የኡጋንዳው መከላከያ ሰራዊት ጠቅላይ አዛዥ እና የፕሬዝዳንቱ ልጅ
ጀነራል ሞሄዚ ካይኔ ሩጋባ በአገር ውስጥ እንግዲህ ሙዜ እየተባለ ይጠራል። የትግራይ ወንድሞቼ ልምከራችሁ፣ ጦርነት ይበቃል፣ ጦርነት እንዳትጀምሩ፣ ወደ ጦርነት እንዳትገቡ፣ ጦርነት ደክሞናል፣ አሁን ከወንድሜ ከአብይ ጎን እቆማለሁ የሚል አስተያየት መስጠቱን ከትዊተር ገጹ ላይ የተላለፈው ጽሑፍ ያሳያል። እንግዲህ በተለያዩ አወዛጋቢ በርካታ አስተያየቶች የሚታወቁ ናቸው። የጦር መሪ በቀድሞ በትግራይ ጦርነት ጊዜ ጀነራል ሙሄዚ በትግራይ ጦርነት ወቅት በትዊተር ገጻቸው በግልጽ የህወሓት ታጣቂዎች እንደሚደግፉ እና የፌዴራል መንግስቱን የሚተቹ ጽሑፎችን በማስተላለፋቸው ኢትዮጵያና ኡጋንዳ ወደ ዲፕሎማሲያዊ መካረር ገብተው ነበር። የትግራይ ወንድሞቻችን ማንም አያሸንፋቸውም የሚለው በተለይ የፌስቡክ ጽሑፍ በርካታ ትችቶችን በካምፓላና በአዲስ አበባ መካከል ውጥረትም አንግሶ ነበር። በወቅቱ የኡጋንዳ የውጭ ጉዳይ ሚኒስትር መግለጫ እስከማውጣት ድረስ ደርሶ ነበር። አሁን ላይ ከወንድሜ አብይ ጎን ቆማለሁ የሚለው ደግሞ በቀጠናዊ ፖለቲካ ላይ የአቋም ለውጥ ስለመኖሩ የሚያሳይ ነው ተብሏል። ወደ መረጃዎቹ ቀጥላለሁ። በዚሁ በትግራይ ዛላምበሳ አካባቢ ህወሓት ተጨማሪ ኃይሎቹን ወደ ሱዳን ለማስወጣት ዝግጅት ላይ መሆኑን መረጃዎች ገልጸዋል። በሽሬ ቀጠና በሽራሮ አሁን ተጨማሪ ኃይል ወደ ኤርትራ ወደ ሱዳን ለማስወጣት እንዲሁም ደግሞ በአዲግራትና አካባቢው በዛላምበሳ በኩል ወደ ኤርትራ ለማስወጣት አሁንም ህወሓት ታጣቂዎችን በየቦታው እየጠረነፈ እንዲሁም ደግሞ ዝግጅት እንዲያደርጉ በየቦታው የአደረጃጀትና ስምሪት የሰጠ እንደሆነ መረጃዎች ገልጸዋል። ህወሓት ምን እያደረገ ነው? በትላንትናው ዕለት በሌሊት ከተንቀሳቅሰው ወደ ዛላምበሳ ከገቡት በተጨማሪ በዛላምበሳ ዙሪያ ለጉዞ እንቅስቃሴ ዝግጅት ላይ የነበሩ ታጣቂዎች በአካባቢው ባሉ ተራራማ ቦታዎች እንዲበተኑ እና እንዲደበቁ ትዕዛዝ መሰጠቱም ታውቋል። በትላንትናው ዕለት በኤርትራና በኢትዮጵያ ድንበር የዛላምበሳ ከተማ አቅራቢያ ሰማዝ ተብሎ በሚጠራ ሸለቆና ተራራማ አካባቢዎች ታጣቂዎች እንዲበተኑ እንዲደበቁ መደረጋቸው ተገልጿል። ይህ የሆነው ትላንትና ሌሊትና እስከ ረፋድ ድረስ ተከታታይ የድሮን ቅኝቶችና አሰሳዎች በአካባቢው ስለነበሩ ነው። በዚህ ሁኔታ በትላንትናው ዕለት በአዲግራትና አካባቢው ተከታታይ ድሮን ቅኝቶች እንደነበሩ የገለጹት የመረጃ ምንጮች በዛላምበሳና አዲግራት አካባቢ የድሮን አሰሳና ቅኝት ቢኖርም የተፈጸመ የድሮን ጥቃት ስለመኖሩ የታወቀ ወይም ደግሞ የተረጋገጠ ነገር የለም ተብሏል። በሱዳን በተለያዩ ግንባሮች የሚደረጉ ወሳኝ ፍልሚያዎች ላይ የህወሓት ታጣቂዎች ወሳኝ ሚና እንዲጫወቱ እና ከጀነራል አልቡርሃን ጎን ሆነው ከበባ ውስጥ የገባ ኃይሉንም ከከበባ እንዲያስወጡ እና በዚህ 2 ሳምንት ከአርኤስኤፍ ጋር የሚደረገው ወታደራዊ ጦርነት በበላይነት እንዲያጠናቅቁ ለህወሓት ታጣቂዎች በሱዳን ለሚገኙ ትዕዛዝ መሰጠቱም ተገልጿል። እንግዲህ የአልቡርሃን ጦር በሱዳን ድል እየተቀዳጀ መሆኑን ገልጿል። የአርኤስኤፍ ወታደራዊ ተቋማትን፣ የጦር አውሮፕላን ማኮብኮቢያ ቦታዎችን፣ የጦር መጋዘኖችን አውድሜ ያለው ከ141 በላይ ተሽከርካሪዎችን አውድሜ ያለው ኮሎኔሎችን ጨምሮ ገድያለሁ ቢልም በተቃራኒው የመሐመድ ደጋሎ ጦር በሉናይል ግዛት ኮርዶፋን እና በዳርፉር አካባቢዎች አዲስ ከበባ መፈጸሙ ተገልጿል። በኒያላና በኮርዶፋን አካባቢዎች ከበባ ውስጥ የገቡ የአልቡርሃንን ጦር ለመታደግ የህወሓት ታጣቂዎች ወሳኝ ሚና እንዲጫወቱ በሱዳን የሚገኙ የህወሓት ወታደራዊ አዛዦች ስምሪት ያደረጉ መሆኑ ታውቋል። ወደ ጃልመሮና የኦሮሚያ ክልል የተመለከተው መረጃዬን አቀርባለሁ። በኦሮሚያ ክልል ውስጥ ያለው ከፍተኛ ወታደራዊ ውጥረትን በተመለከተ ያለ ልዩ ሪፖርት ነው። በኦሮሚያ ክልል ውስጥ ክተት ታውጇል። ለጃልመሮ ጦር የስልጣን ክፍል ጥያቄ ቀርቦለታል። በኦሮሚያ ክልል ወታደራዊ ኃይል ሚዛኑን ለመቀየርና እያገረሸ ያለውን ከፍተኛ የጸጥታ ቀውስ ለመቆጣጠር ክልሉ ሙሉ በሙሉ የውስጥ ክተት ማወጁን የወጡ መረጃዎች ገልጸዋል። ይህንን ተከትሎ በክልሉ መዋቅር እና በሸኔ ታጣቂው በኩል ሰፊ ወታደራዊና ፖለቲካዊ እንቅስቃሴዎችና ውሳኔዎች እየተላለፉ ይገኛሉ። ከነዚህ መካከል የክልሉ ባለስልጣናት ባስተላለፉት ጥብቅ መመሪያ መሰረት በክልሉ የሚገኙ የተለያዩ የሚሊሻ እና የልዩ ኃይል ሌሎች መዋቅሮችም ሙሉ በሙሉ ወደ ክተትና ወደ ካምፕ እንዲገቡ ስምሪት ተሰጥቷል። ጋቸና ሲርና ረጲ ሎላ ኮሬ ነገያን ጨምሮ የክልሉ ልዩ ኃይልና የገዳ ኮማንዶ እንዲሁም ደግሞ በአንዳንድ አካባቢዎች የከተማ ፖሊስ ጭምር ወደ ካምፕ እንዲገቡ ትዕዛዝ ተሰጥቷል። በተለይ በሰሜን ሸዋ ሰላሌ ቀጠና፣ ምዕራብ ሸዋ አምቦ ቀጠና፣ ደቡብ ምዕራብ ሸዋ ወሊሶ ቀጠና፣ ምስራቅ ሸዋ እና አርሲ ወለጋ በአራቱም ዞኖች፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለምና ሆሮ ጉዱሩ ወለጋ ዞኖች ለዚህ ሚሊሻዎች ክተት እንዲገቡ ታውቋል። በተለይ ሚሊሻዎቹ እና የጋቸና ሲርና አባላት በተደጋጋሚ የመበተንና የመኮብለል እያደረጉ ስለሆነ መረጃ እንዳያስተላልፉና እንዳይጠፉ በሚል ስልካቸው ሙሉ በሙሉ እንዲነጠቅ መደረጉንም መረጃዎቹ ገልጸዋል። አሁን ላይ ያለው ሁኔታ በተመለከተ አስገዳጅ የዘመቻ መዋጮና ሎጂስቲክ ድጋፍም እንደዚሁ በኦሮሚያ ክልል በአዲስ መልክ እንዲሰባሰብ ትዕዛዝ ተሰጥቷል። ሰፊ ወታደራዊ ዘመቻና ማስፈጸሚያ የሚሆን የፋይናንስና የቁሳቁስ አቅርቦት ለማሟላት በህዝቡ ላይ ከባድ መዋጮ ተጥሏል።
እያንዳንዱ በግለሰብ ደረጃ ከ10 ሺህ ብር እስከ 1 ሚሊዮን ብር የሚደርስ መዋጮ እያንዳንዱ ሰው እንዲያዋጣ እነ ሽመልስ ትዕዛዝ ሰጥተዋል። ይህ ወታደራዊ ድጋፍ መዋጮ በተለያዩ ክልሉ አካባቢዎች በግዴታ አስገዳጅ በሆነ መልኩ በየካምፑ ለተሰባሰቡ ሚሊሻዎችና ሌሎች ኃይሎች የሚያገለግል እንደሆነ ተገልጿል። በኦሮሞ ብልጽግና ውስጥ ያሉ ሁለት አመለካከቶችንም በተመለከተ እንደዚሁ የስልጣን ግብዣ ለነጃልመሮ እንዲሁም ደግሞ እነጃልመሮን ባሉበት ማጠናከር በሚል ሁለት እንቅስቃሴዎች እንዳሉም ከውስጣዊ ፖለቲካ አሰላለፍ አንጻር እነዚህ መረጃዎች ወጥተዋል። የመጀመሪያው ቡድን እንግዲህ ስልጣን እንስጣቸውና እነጃልመሮ ይመለሱ የሚል ነው። የነጃልመሮ ጦር ትጥቅ ፈቶ ወደ ሰላማዊ ትግል እንዲገባ ለማድረግ በሚፈልጉት ልክ በመቶኛ ስልጣን ለመስጠት ከክልል ወንበሮች ወይም ደግሞ የውክልና ቦታዎች እና በፌዴራል ደረጃ የተወሰኑ ቦታዎችን እንስጣቸው የሚል እንቅስቃሴ ተጀምሯል። ጥያቄ ቀርቦላቸዋል። ባለፈው እሁድ ነው የተባለው። እስካሁን ድረስ በነጃልመሮ በኩል የተሰጠ ይፋዊ ምላሽ አልታወቀም። ሁለተኛው ቡድን ደግሞ የመንግስት መዋቅርን ጭምር በመጠቀም ቡድኑን በስውርና በቀጥታ ማጠናከር የሚል ነው። ጃልመሮ ጦር እየረዱና እየደገፉ ጦሩ በአሁኑ ወቅት ሎጂስቲክ እና ትጥቁን እንዲያሟላ ማድረግና ለነገ ተስፋ እንዲሆን ባለበት እንዲቆይ ማድረግ ይገባል የሚል ነው። እንግዲህ ከዚህ አንጻር ይህንም እያደረጉ ያሉ የየአካባቢ ባለስልጣናት፣ ወታደራዊ ባለስልጣናት መኖራቸውም ተሰምቷል። የጃልመሮ ማዕከላዊ እዝ ተብሎ የሚጠራው ኃይል በርካታ የኢትዮጵያ ማዕከላዊ አካባቢዎች ላይ ከሰፊ እንቅስቃሴ እያደረገ እንደሆነ የወጡ መረጃዎች ያሳያሉ። ቀደም ሲል ሙሉ በሙሉ ተዳክሞና ተበትኖ የነበረው የጃልመሮ ማዕከላዊ ተብሎ የሚጠራው እዝ አሁን እንደገና በአዲስ መልክ አገግሞ ሰፊ እንቅስቃሴዎችን እያደረገ እንደሆነም መረጃዎቹ ገልጸዋል። ቀደም ሲል ነጃል ሰኚ እና ነጃል ሹርቤ ይንቀሳቀሱባቸው የነበሩ ቦታዎችን ነጃል ፈቃደ አሁን መልሶ ተቆጣጥሯል። ለምሳሌ በሰላሌ ቀጠና ያሉትን ወር ጃርሶ፣ ግራ ጃርሶ እና ኩዩና ሰላሌን ጨምሮ በፍቼ ቀጠናዎች እስከ ታችኛው የደራ ጀማ ወንዝ ድረስ አዲስ ስምሪት ማድረጋቸውም ታውቋል። ከዚህ ባሻገር የሰው ኃይላቸውም እየጨመረ እንደሆነ የወጡ መረጃዎች ይገልጻሉ። እነ ጃልመሮ ታጣቂ አሁን አዲስ ወጣቶችን እየመለመለና በርካታ ወጣቶች እየተቀላቀሉት ነው። ቀድሞ እጅ ሰጥተው የነበሩ እንደዚሁ ተመልሰው እየገቡ እንደሆነም መረጃዎች ጠቁመዋል። ከዚህ ጋር በተያያዘ የብልጽግና መዋቅር መሸርሸር ይታይበታል ተብሏል። በአሁኑ ወቅት በኦሮሚያ ክልል ያለውን የብልጽግና ፓርቲ የመንግስት መዋቅር ሚስጥር ለነጃልመሮ በመስጠትና ሚስጥር በመጠበቅ በሚል ከፍተኛ መሸርሸር ውስጥ ገብቷል። ይህ መዋቅር ቀደም ሲል ስልታዊ ሲስተማቲክ በሆነ መልኩ ጦሩን የማስታጠቅ ስራ ሲሰራ የቆየ ሲሆን አሁን ላይ ደግሞ በቀጣይ ሎጂስቲክና የፋይናንስ ድጋፍ ለማድረግ በሚል የሚንቀሳቀስ ቡድን መኖሩን ተከትሎ መዋቅሩ ሁለት አቋም ይዟል። በተለይ በወለጋና ሸዋ አካባቢ ያለው ሁኔታ ይህንን ነው የሚያሳየው ተብሏል። ሌላው ነጃልመሮ ወንድሙን አይገድልም በሚል ከክልሉ ልዩ ኃይል ጋር ልዩ ስልታዊ ግንኙነቶችን መጀመራቸውንም የሚገልጹ መረጃዎች ወጥተዋል። በዚህ መንገድ እናንተ ስትመጡ እኛ እንሄዳለን፣ እኛ ስንመጣ እናንተ ትሄዳላችሁ እና እኛ ስንተኩስ እናንተ ትሸሻላችሁ የሚሉ ውስጣዊ ስልታዊ ስምምነቶችን እያደረጉ መሆኑን ታውቋል። ይህም እንግዲህ ኦሮሞ ደም አያፈስም በሚል ነው። በዚህ መሰረት በስልታዊ በሆነ መንገድ የፌዴራል መከላከያ ኃይሉን በነጃልመሮ ኃይሎች ማስመታት፣ መረጃ መስጠት እንዲሁም ደግሞ መዋቅራዊ የአካባቢ ማህበረሰብ ላይ በልዩ ሁኔታ የመረጃና የጋሻነት ስራ እንዲሰሩ ስምሪት ተሰጥቷል ነው የተባለው። ይሄ እንግዲህ በጥምር ከመዋቅሩ ጭምር ያሉ አካላት በሚሰጡት ስምሪት ነው። ወለጋ አካባቢ ነጃል ሰርኝ ተብሎ የሚጠሩት አካባቢዎች ተቆጣጥረውት ቆይቶ የነበረውን አካባቢም ከባለፈው ሳምንት ጀምሮ ነጃልመሮ እየተቆጣጠሩ መሆናቸው ታውቋል። የአገር ሽማግሌዎች፣ የወረዳና የአካባቢው ተወካዮች ለነጃልመሮ ድጋፍ እንዲያደርጉ በተለያየ መንገድ በዞን የክልል የወረዳ ባለስልጣናት እንደዚሁ ይህንንም ስምሪት ወስደው እየሰሩበት እንደሆነ የወጡ መረጃዎች ያሳያሉ። ወደ ሱዳንና ኢትዮጵያን የተመለከቱ መረጃዎችን በሱዳን ያለውን አጠቃላይ ሁኔታ በተመለከተ ያው ከኢትዮጵያ ጋር በቀጥታ የሚገናኝ ጉዳይ ስለሆነ እሱን አቀርባለሁ። በሱዳን በ2026 ባለፉት 5 ወራት ብቻ 1000 በላይ ሰዎች በድሮን መጨፍጨፋቸውና መገደላቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች መሪ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ሰኞ ዕለት ባቀረቡት ሪፖርት በተባበሩት መንግስታት ድርጅት በሱዳን ያለው ሁኔታ አስከፊ ደረጃ ላይ ደርሷል፣ በድሮኖች ብቻ 1000 ሰዎች ተጨፍጭፈዋል ብለዋል። የቀረቡትን መረጃዎችም በተመለከተ ከየቦታው የተሰባሰቡ ደጋፊ ማስረጃዎችን በተባበሩት መንግስታት ድርጅት 62ኛው የሰብአዊ መብቶች ሪፖርት ላይ ማቅረባቸውን መረጃዎቹ ገልጸዋል። ከሱዳን ወታደራዊ መረጃዎች ጋር በተያያዘ የሱዳን ሙስሊም ወንድማማቾች አዲስ ጥምረት ለመመስረት
ከአልቡርሃን ጋር እንቅስቃሴ እያደረገ መሆኑ ተገልጿል። ይህ ቡድን ባለፈው በአሜሪካ አሸባሪ ተብሎ የተፈረጀ ቡድን ነው። ከአብደል ፋታህ አልቡርሃን ጋር አዲስ ስምምነት ለመስማማት እየተንቀሳቀሰ ነው። ቀድሞም አብረው ይዋጋሉ። ሆኖም ግን የርዕዮተ ዓለም ልዩነት እንዳላቸው ነው የሚገለጸው። የግብጽ ጦር ዛሬ በሱዳን ጥቃት ፈጽሟል። ዛሬ ጠዋት የግብጽ አቪዬሽን በግብጽ ጦር በምስራቅ ሱዳን ጀበል አልአቃያድ ተብሎ በሚጠራ የማዕድን ቁፋሮ ቦታ ላይ በፈጸመው ጥቃት 7 ሰዎች ሲገደሉ በአካባቢው ከፍተኛ ውድመት ደርሷል ተብሏል። ብዙዎቹ የማዕድን ሰራተኞች ናቸው። የሱዳን ጦር በዚህ ቀጠና የግብጽ ጦር ለምን ይህን ጥቃት እንደፈጸመው የታወቀ ነገር የለም። በአካባቢው የአርኤስኤፍ ታጣቂዎችም እንዳልነበሩ ነው የታወቀው። ወደ ምስራቅ አፍሪካ ሌሎች መረጃዎች ስንሄድ ሶማሌላንድን የተመለከተ ነው። በሶማሌላንድ ያለውን ሁኔታ በተመለከተ ሶማሌላንድ፣ ጅቡቲ፣ ሳውዲ አረቢያ፣ ኳታርና ቱርክ ሶማሌላንድን እየተቃወሙ ነው የሚገኙት። ከሞቃዲሾ ጎን እንቆማለን ብለዋል። የሶማሌላንዱ ፕሬዝዳንት ወደ እስራኤል በመሄድ አዲስ ኤምባሲ መክፈቱንና ከሞሳድና ከእስራኤል ባለስልጣናት ጋር መነጋገሩን ተከትሎ ሶማሊያ፣ ጅቡቲ፣ ሳውዲ አረቢያና ኳታር ቱርክን ጨምሮ በጋራ ይህንን ለማስቆምና እስራኤል የሰጠችውን እውቅና እንድታነሳ ለማድረግ እየተንቀሳቀሱ ነው። ይሳካሉ የምንለው ነገር አብረን የምናየው ይሆናል። በመላ የሶማሊያ ግዛቶች በላይ ዓለም አቀፍ እውቅና ያላት ሶማሊያ በአሁኑ ወቅት በአስገንጣዩ ንቅናቄ የሚመራ ሰሜን ምዕራብ ቀጠና ሙሉ በሙሉ በፌዴራል መንግስት ስልጣን ስር መግባት አለበት የሚል ውሳኔ ላይ መድረስ አለበት ዓለም አቀፉ ማህበረሰብ እያሉ ነው የሚገኙት። ከቀጠናው ድንበር የምትጋራው ጅቡቲ ጉዳዩን እንደ ከባድ ደህንነት ስጋትም ትመለከተዋለች ብሏል የጅቡቲ መንግስት። ጅቡቲ አስቸኳይ ስብሰባ በመጥራት 5 ሀገራት የተደቀነውን ስጋት ለመፍታት እንዲንቀሳቀሱም ጥሪ አቅርባለች። እንግዲህ ለዚህ ሰዓት ከሀገር ውስጥ ያሰባሰብኳቸው መረጃዎች እነዚህ ናቸው። በአማራ ክልል አካባቢዎች ያሉ መረጃዎችን በሌላ ሰዓት መለስባቸዋለሁ። በአማራ ክልል አካባቢዎች ያለው አጠቃላይ ሁኔታውን በተመለከተ የ6ኛ ክፍል ተፈታኝ ተማሪዎችን ፋኖ በተቆጣጠራቸው አካባቢዎች ለማስፈተን እንቅስቃሴዎች የተደረጉ መሆናቸውን እንዲሁም ደግሞ አደረጃጀቶች፣ ህዝባዊ ውይይቶችና ግምገማዎች እየተሰሩ መሆናቸውን የሚገልጹ መረጃዎች ወጥተዋል። የፋኖ የቀጠናዊ አንድነቶች ባልተጠናቀቁባቸው አካባቢዎች ለምሳሌ እንደ ጎንደር ባሉ አካባቢዎች ይህንን አንድነት ለማምጣት ከፍተኛ ርብርብ እየተደረገ እንደሆነም የሚገልጹ መረጃዎች አሉ። በሌላ መረጃ ሰዓት በዝርዝር መለስባቸዋለሁ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።